እውነት ነው ይሄ። ለዚያ ነው እየተቀጣን ያለ ነው። ለዚያ ነው እየተሳደርን ያለ ነው። ምክንያቱም እግዚአብሔር ተጸየፈን፣ ከበደው፣ እያስጠነቀቀን ነው፣ እየነገረን ነው፣ እየተናቅን ነው፣ እየተዋለምን ነው የምንናቀው። እግዚአብሔር ስለተለየን ሀሳባችን እርሱ የማንን ህሊና አይገዛም። የተዋረደ ነው፣ ተራ ነገር ምድራዊ ነው። ሀሳባችን ሁሉ ተራ ተዋርደናል። እውነቱን ለመናገር ደግሞ በሌሎች እናመካኛለን። እንዲህ እያረጉብን እኛ በእግዚአብሔር ላይ ካደረግነው፣ እኛ በቤተ መቅደስ ላይ ከፈጸምነው፣ እኛ በሃይማኖቱ ላይ ከፈጸምነው ጉዳት በላይ ማንም አልጎዳትም። የኢትዮጵያ ቤተክርስቲያን ማንም አማኞቿ፣ አስተማሪዎቿ፣ ሰባኪዎቿ፣ ዘማሪዎቿ፣ ካህናቶቿ፣ የተወሰኑት አለቆቿ፣ መሪዎቿ የበደሏትን ያህል ማንም አይበድልም በዚህ ዘመን ማንም። ይህም በድፍረት መናገር ሁሉንም አይወክልም፣ ግን ማንም የለም። የተገላበጠ ነገር ነው ያለው። ስለዚህ እግዚአብሔር ይጸየፈናል፣ አሳልፎ ይሰጠናል። የአንድ ካህን እሺ፣ በጣም በሚገርም ሁኔታ ይሄኛውን ቪዲዮ ልድገምላችሁ። አሁን ከዚህ ቀጥሎ ሌላ ቪዲዮ ላሳያችሁ ለማለት ፈልጌ ነው። የኢትዮጵያ ኦርቶዶክስ ምዕመኑ መጽሐፍ ቅዱስን ያልተማረው መምህራኖቹ ያልተማሩ ስለሆነ ነው አይደለ? ያልተማሩ ስለሆኑ ነው። ህዝቡ ስላልተማረ፣ ህዝቡ የተማረው የፍጡራንን ስብከት እንጂ የእግዚአብሔርን ፕሮግራም አይደለም። ሰው ህዝቡ ጋር ያለው ነገር ምንድነው? ይሄን ቪዲዮ እንድታዩ ፈልጌ ነው። በዛው ህዝቡም ስላልተማረ አሁን ህዝቡ ስላልተማረ ያልኩት ነው አይደለም። ተመልከቱ፣ በራሳቸው አንደበት ይሄን እየመሰከሩ ነው ያሉት። ይኸው ህዝቡም ስላልተማረ ስላላስተማር ነው። እዚህ እኮ ወረድ ስንል ከተክለ ሃይማኖት ብቻች ያለው አጥቢያ ማን ነው የሚባለው? ማን ሚካኤል? ለምንድነው ጎላ የተባለ? መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስ ነው ያውቀው ነው። እዚህ እኮ ወረድ ስንል ከተክለ ሃይማኖት ብቻች ያለው አጥቢያ ማን ነው የሚባለው? ማን ሚካኤል? ለምንድነው ጎላ የተባለ? መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስ ነው ያውቀው። ከዚህ በላይ እኮ ሞት የለም። በእውነት ነው ብላችሁ የመጀመሪያው ቤተክርስቲያን የተተከለው የመንፈስ ቅዱስ ነበር። ሰው መንፈስ ቅዱስን አያውቅም። ሰው መንፈስ ቅዱስን ካላወቀ ታዲያ እኮ ኢየሱስን ሊያውቅ አይችልም። አይገርምም? መንፈስ ቅዱስን አንድ ሰው ካላወቀ ኢየሱስን አያውቀውም ማለት ነው። ለዛ ነው ከበሮ፣ በሩ፣ ጉልላቱ፣ ምንጣፉ ምናምን ሲያወሩ የምትመለከቱት። በህይወታቸው ስለሌለ ኤክስተርናል ነገር ሊያሳዩ ይሞክራሉ። በእነሱ ውስጥ የለም ይሄ ህይወት። አያውቀውም መንፈስ ቅዱስን። ሚካኤልንስ ከልጅነቱ ጀምሮ በስዕል ጭምር ማለት ነው የሆነ መላጣ ጥቁር ሰውዬ የሆነ ነጭ ሰውዬ ረግጦት ከልጅነቱ ጀምሮ ጭንቅላቱ ላይ ተስሎ አድጓል። ሚካኤል ሲባል ትልቅ ነው በቃ። መንፈስ ቅዱስስ ኧረ ሰው አያውቀውም። ተመልከቱ። ከዛስ እዚህ ሚካኤል መጣ። ሚካኤል ጎላ አይደለም እንዴ? ጎላ አልጎላ? ጎላ። ተመልከቱ። ከዛ መጣና የሚካኤል ታቦት ገባ። ግር ብሎ ሰው መጣ። ያውቀዋላ። ተመልከቱ። እና ጎላ ሚካኤል ተባለ። ከማን ነው የጎላው? ከመንፈስ ቅዱስ እኮ ነው። ገብቷችኋል? ደመቀ እንደማለት እኮ ነው። ከፍ ብሎ ታየ ማለት ነው ጎላ ማለት። ከማን? ከመንፈስ ቅዱስ። ከመሆን ይሄን እየተናገሩ ያሉት መምህሩ የኦርቶዶክስ መምህር ነው። አሁንም መምህር ነው ብርሃኑ አድማስ። ከማን ነው ሚካኤል የጎላው? ከመንፈስ ቅዱስ። እኮ በጣም ልብ የሚሰብር ነገር ነው። በእውነት ነው የምላችሁ። ይሄ ህዝቡ ያለበትን ሁኔታ እና መምህራኖቹ ያሉበትን ሁኔታ በደንብ የሚያሳይ ነው። በእውነት ነው የምላችሁ። እኛ እኮ መናገር እኛ ህዝቡን ቤተክርስቲያኒቱ ያለችበትን ውርደት ነው እንጂ የሚያሳየው በትክክል ነው። ይሄ በእውነት ጌታን በጣም እኮ ፈጣሪን አሳንሳ ፍጡርን እያጎላች ጎላ ሚካኤል ብላ የምትል ይህንን አይነት የግልሙትና ትምህርቷን ነው ክርስትና ብላ የምትለው ማለት ነው። ሚካኤልን የሚያጎላ መንፈስ ቅዱስን የሚያሳንስ የግልሙትና ትምህርት ይባላል። የሰይጣን ትምህርት ይባላል ይሄ ማለት ነው። ህዝቡ ከየት አምጥቶ ነው ብሎ የሚለው ህዝቡ ነው የሰየመው? በፍጹም። ጨርሰው ቪዲዮ ነው እንደምናት እሺ
መንፈስ ቅዱስ ነው ያውቀው። ስለዚህ ሚካኤል መጣ። ሚካኤል ጎላ አይደለም እንዴ? ጎላ አልጎላ? ጎላ እና ተተወ። እንደዚህ የተገለበጡ አሉ። አሁን ቅድስት ማርያም እንጦንስ ነበር ስትጀመር። ቅድስት ቅዱሳን ማርያም ስትጀመር መጀመሪያ እንጦንስ ናት። አሁን እንጦንስ እስከ ቅርብ ጊዜ ራሱ በዓሉ ይከበር። አሁን ጭራሽ በዓሉ ሁሉ ተትቷል። ቁመቱ ሁሉ ቀርቷል። ምንም ዝክሩ ጠፍቷል። ምክንያቱም ገንዘብ የሚያስገኝ አይፈልግም። የሚደረቡት እነማን ናቸው? በጣም ይገርማል። ይሄ የሚያመጣው ሰበካ ጉባኤውን ወይም ደብሩን እንዲያ የሚያደርገው ህዝቡ ጭምር ነው። ህዝቡ ስላልተማረ ነው። ተያይዘን ነው የምንጠየቀው በነገራችን። ምክንያቱም መሪው አሁን ገንዘብ ነው። መሪው የማንኛው ነገር መሪ ጥቅምና ገንዘብ ነው። አሁን አርሴማ ለምንድን ነው የተፈለገችው? 1700 ዓመት የኖረች ሰማዕት ናት አይደለም እንዴ? በሆነ ምክንያት መታወቅ ስትጀምር ደግሞ ደብሩ ሁሉ አርሴማ አርሴማ አርሴማ። አሁን ምልጃዋ ዛሬ ተገልጦ ነው እንዴ? እዩት። ምንን መሰረት አድርገን ነው? ህዝቡም ስላልተማረ ይሄን እንግዲህ የተናገሩት የራሳቸው መምህር ነው። በጣም ደስ የሚለው ከነሱ አንደበት ይሄ መነገሩ ነው። በቃ በእውነት ነው የምላችሁ፣ ለሰው ራሱ ይሄ የሚያነቃ ነው። አልተማራችሁም እየተባሉ ነው ያሉት፣ እኛም አላስተማርንም እያሉ ነው ያሉት። ይሄ በጣም ጥያቄ መሆን ይገባል ለህዝቡ። ያልተማሩበት ስፍራ ነው ጎላ ተብሎ ሲሰየም፣ ያ ስፍራ ከመንፈስ ቅዱስ ነው የጎላው። ከመንፈስ ቅዱስ በለጠ ተብሎ ነው የተሰየመው። ለምን? ህዝቡ መንፈስ ቅዱስን አያውቅም። ማንን ነው የሚያውቀው? ነጭ ሰውዬ የሆነ ጥቁር ሰውዬ ረግጦ ነው የሚያውቁት። አይምሯቸው ላይ ያለው እሱ ነው፣ ሚካኤል። ከዛስ ሚካኤል ከሆነማ ሰው ግልብጥ ብሎ ሄደ። ጎላ ብለው ሰየሙ። በቃ ገንዘብ ይመጣል። አሁን ሰው መጥቷል። ሰው ግልብጥ ብሎ ስለመጣ ገንዘብ ይመጣል። ይሄ ነው በቃ የቤተክርስቲያኒቷን እውነታ የሚያሳይ ንግግር ነው። በእውነት ነው የምላችሁ፣ ቤተክርስቲያኒቷ ያለችበትን ሁኔታ የሚያሳይ ነው። እስከዛሬ እኛ ስንናገር አረ ጥላቻ ስለ እናንተ መናፍቆች እንደዚህ ነበር የሚባለው። አሁን እግዚአብሔር በራሳችሁ ሰዎች መጥቶባችኋል። በቃ እውነቱን እንዲናገሩ ራሳቸው ህዝቡ ያለበትንና ቤተክርስቲያኒቷ ምን አይነት ስፍራ እንዳለች እየተናገሩ ነው ያለው። ባለፈው ጳጳሱ ጨለማ ውስጥ ነን ያለ ነው አሉ። አሁን ደግሞ መጡና መምህር ብርሃኑ አድማስ ህዝቡም እኛም አላስተማርንም፣ ህዝቡም አልተማረም። ያልተማረ ህዝብና ያላስተማረ ቤተክርስቲያን በጨለማ ውስጥ ነው ያሉት። በቃ ምን ጥያቄ አለው? የእግዚአብሔርን ቃል ያልተማረ ህዝብ በጨለማ ያለ ህዝብ ነው። የእግዚአብሔርን ቃል የማያስተምር መምህር በጨለማ ውስጥ ያለ ነው። በብርሃን ያለማ የእግዚአብሔርን ቃል ከቅዱሳን ጋር ይካፈላል። በጨለማ ላሉትም ደግሞ ይሄኑ የእግዚአብሔር ቃል ይዞ ይወጣል። አለቀ። ከዛ ውጭ ሌላ ንግግርም ስብከትም ምንም ነገር የለም። እና ይሄ ያሉበትን ሁኔታ ኤርሚ ሲናገር ኧረ ዛሬም አልተውክም ምናምን ይላል። አመቱ ልጁ ይሄው መምህር ራሱ እየተናገሩት ነው። ገንዘብ ነው አሉ እኮ አለቀ። ይሄው ቄሶቹ መምህራኖቹ የሚያሳድዱት ገንዘብ ነው፣ ህይወት ግድ አይላቸውም አሉ። ይሄው ያንድ ካህን፣ ያንድ አለቃ፣ ያንድ አገልጋይ ዋና ኃላፊነት ነፍስ ማዳን ነው። ክርስቲያኖች አገላብጠነዋል። አሁን በቤተክርስቲያናችን ያልተገላበጠ ነገር የለም። አሁን የምናደላው ለወርቋ ነው። እውነት ለመናገር ለወርቋ፣ ለልማቷ፣ ለመስባዋ፣ ለአስራቷ፣ ለበኩራቷ፣ ለነፍስ ድነት፣ ለእውነተኛ አምልኮት ምንም ቦታ የለው። እውነት ነው ይሄ። ለዚያ ነው እየተቀጣን ያለ ነው። ለዚያ ነው እየተሳደርን ያለ ነው። ምክንያቱም እግዚአብሔር ተጸየፈን፣ ከበደው፣ እያስጠነቀቀን ነው፣ እየነገረን ነው፣ እየተናቅን ነው፣ እየተዋል። ለምንድን ነው የምንናቀው? እግዚአብሔር ስለተለየን ሀሳባችን ራሱ የማንንም ሕሊና አይገዛም። የተዋረደ ነው። ተራ ነገር ምድራዊ ነው። ሀሳባችን ሁሉ ተራ ተዋርደናል። እውነቱን ለመናገር ደግሞ በሌሎች እናመካኛለን። እንዲህ እያደረጉብን እንዴ! እኛ በእግዚአብሔር ላይ ካደረግነው፣ እኛ በቤተ መቅደስ ላይ ከፈጸምነው፣ እኛ በሃይማኖቱ ላይ ከፈጸምነው ጉዳት በላይ ማንም አልጎዳትም። የኢትዮጵያ ቤተክርስቲያን ማንም፣ አማኞቿ፣ አስተማሪዎቿ፣ ሰባኪዎቿ፣ ዘማሪዎቿ፣ ካህናቶቿ፣ የተወሰኑት አለቆቿ፣ መሪዎቿ የበደሏትን ያህል ማንም አይበድልም። በዚህ ዘመን ማንም
ይህም በድፍረት መናገር ሁሉንም አይወክልም፣ ግን ማንም የለም። የተገላበጠ ነገር ነው ያለው። ስለዚህ እግዚአብሔር ይጸየፈናል፣ አሳልፎ ይሰጠናል። የአንድ ካህን ይሄው ነው በቃ መልእክቱ። የቅድም መተህ አልተውክም። ለምንድን ነው የሚተወው? እውነቱን እኮ ነው እየተናገረ ያለው። ኤርሚ እየተናገረ ያለው በቤተ ክርስቲያኒቷ ውስጥ ያለውን እውነት ነው። ጥላቻ ነው እንዴ? ጭቃ ውስጥ ነው ያለኸው ተብሎ አንድ ሰው ሲነገረው ከጭቃ እንድትወጣ ነው። ስለተወደድክ እኮ ነው ወዳጄ፣ ካለህበት ረግረግ ውስጥ እንድትወጣ ነው። የትኛው የኢትዮጵያ ኦርቶዶክስ ቄስ ነው ወንጌል ሲሰብክ ያየኸው? ይቀድሳል፣ ወጥቶ ሲጠጣ ነው የምታየው። የትኛው ቄስ ነው ኢየሱስን በህይወቱ ሲያሳይ ደግሞም እግዚአብሔርን እንዴ? በጣም እኮ ያው ወንድማችሁ ልደተ ቃል እኮ መጽሐፍ ቅዱስ ሲያድል ለቄሶቹ 30 ዓመት አገልግያለሁ መጽሐፍ ቅዱስ የለኝም የሚሉ ናቸው ቄሶቻችሁ። እንዴ በጣም እኮ ነው የሚያሳፍር። 30 ዓመት አገልግያለሁ ይላል። ምንድነው ምን ይዘህ ነው ታዲያ ያገለገልከው? 30 ዓመት ተረት መጽሐፍ ይዞ እኮ ነው ሲያገለግል የነበረው። መጽሐፍ ቅዱስ የለኝም። ይሄ እኮ ምንም እኮ የሆነ ሰው ሊነግራችሁ እኮ አይገባም እኮ። እንደው ህሊና ላለው ሰው የሚመለከተው ነገር ነው። የሆነ እንጨት ይዞ ከማሳለምና ከመቀደስ የተለየ ምን እውቀት አላቸው? ምን ያውቃሉ? እንኳን ለአንተ ወንጌል ሊሰብክ ስለ መዳኑ እንኳን እኮ ማያውቅ እኮ ነው ቄስ፣ የኢትዮጵያ ኦርቶዶክስ ቄስ። አረቁ አንድ ቪዲዮ ላምጣ። ኤርሚዬ አቀጥል አንተ። አንድ ቪዲዮ ስለ ከሆነ ቄስ ጋር የተወያዩትን ውይይት ላምጣ አንዴ። ወንድምነት ቀጥል። ቤተክርስቲያን ያለ እውነት ነው። በጭራሽ ጥላቻ ሰውማ የሚጠላውን ሰው እንደዚህ አድርግ ያለህበት ስፍራ ሞት ነው ብሎ አይነግረው። የምሬን ነው የምላችሁ። ሰው የሚጠላውን ሰው አብሮ ነው የሚሟሟቀው። አሉ አንዳንድ የኛ ቤት ሰባኪዎች ማለት ነው፣ ኦርቶዶክስን አትናገሩ ምናምን የሚሉ ማለት ነው። እሱ ሀገር ናት ወዳጄ አሉ። እነሱ ናችሁ በጣም እናንተን የሚጠሏችሁ። ያለብህን ክፍተትና ድክመት ያለህበትን ስፍራ የሚነግርህማ በጣም ወዳጅክ ነው፣ በጣም የሚወድክ ነው። ካለህበት ስፍራ እንድትወጣ ሊያግዝ የሚፈልግ ሰው ነው ማለት ነው። ምጠላው ግን አንተ እሱ ነው። ለምንድን ነው? ወደህ አይደለም፣ ከተቀበልከው መንፈስ የተነሳ በቃ ከተቀበልከው መንፈስ የተነሳ በውስጥ ካለው መንፈስ የተነሳ ጥላቻ ነው ወደ አይምሮ ቢመጣው። ግን ስለምንወድህ ነው። አለቀ። ስለምንወድህ ነው። ወደ ህይወት እንድትመጣ ነው። በጨለማ ውስጥ ነው ያለሁት እኔ ብርሃን አይደለሁም ማለት ወንድማችን ይቀድሙ ማለት ነው። ከዛ ይመጣና አንተ ኦርቶዶክስን ትጠላለህ ይልሃል። ኦርቶዶክስን ስለምትጠላ ነው ይልሃል። እውነት ይዛ ቢሆንማ አብረን እናመልክ ነበር። ለምን እንወጣለን? ከዛ ለምን እንወጣ ነበር? በጭራሽ አንወጣ። አብረን እውነት ስለሌለ ሞት ስለሆነ ስፍራው የሞት ስለሆነ ህይወት በዛ ስፍራ ስለሌለ ወጣን። ከዛ በዛ ስፍራ ህይወት ስለሌለ ጥለን ወጣን። እውነቱ ይሄ ነው። ዩዘር አለክ? እሺ ላስወርድ ነው። ድምጽ ይሰማል? እያወራ አይደለም? ላስወርድ ነው። ወንድምህ አይን ያለውን ጉድፍ ምናምን ትላለህ። ጳውሎስ በኤፌሶን ከተማ ስለ አርጤምስ ሲናገር የወንድሙን ጉድፍ እየተመለከተ ነው። እኛ ብራዘር ቅድም ብያለሁ፣ በእግዚአብሔር ፊት ድፍረት ያለን ጻድቃን ነን ብያለሁ። ትቀልዳለህ አይደል? በእግዚአብሔር ፊት ሰው በጨለማ ውስጥ ሆኖ የክርስቲያኖችን የህይወት ልምምድ ሊገመግም ይፈልጋል። በነገራችን ላይ አቅም የላቸውም። በእኛ በክርስቲያኖች ዘንድ ያለውን የልምምድ ስህተቶች
የመገምገም ሞራልም አቅምም የላቸውም በሙታን ማለት ነው። ሙታን ናቸው እኮ እነሱ። እነዚህ ልምምዶች ለመገምገም መዳን ያለባቸው መጀመሪያ መዳን ያለባቸው። ከዳነ በኋላ ይሄ ልምምድ ትክክል አይደለም ትላለህ። የዳነ ሰው ነው ልምምድን። አንተ ሞት ውስጥ እኮ ነው ያለው ወዳጄ። ሞት ውስጥ ያለ ሰው ልምምድክ ትክክል አይደለም ብሎ እኔን ሊናገረኝ አይችልም። የዘላለም ህይወት እንዳለው እርግጠኛ የሆነ ሰው ግን አምልኮ ስርዓት እንደዚህ መሆን አለበት፣ ሴቶች ሲያመልኩ እንዲህ መሆን አለበት፣ እሱም ማውራት ይችላል። የዳነ ሰው እሱን ዲስከስ የሚያደርገው የእግዚአብሔር ልጆች ናቸው። በእግዚአብሔር ቤት ውስጥ እንዴት ነው ስርዓቱ መሆን ያለበት የሚለው አለቀ። አንተ ጳውሎስ አይደለም፣ እኔማ ጳውሎስ አይደለሁም፣ ብሩክ ነኝ። እኔና ጳውሎስ ግን በእግዚአብሔር ቤት ውስጥ እኩል ነን፣ እኩል ጻድቃን ነን ሁለታችንም። ጳውሎስ አይደለሁም፣ እኔ ብሩክ ነኝ። እኔና ጳውሎስ ግን በእግዚአብሔር ቤት ውስጥ እኩል ልጆች ነን፣ እኩል ጻድቃን ነን። በእግዚአብሔር ቤት ውስጥ እኩል ጻድቃን ነን። ሃሌሉያ። እና ቄሶቻችሁ የት እንደሚገቡ ላሳያችሁ ስለፈለኩኝ ነው። ኤርሚዬ ካለ ቀጥልና በዚህኛው አካውንቴ ላሳያችሁ። ሶሪ ያሉበትን ስፍራ እንድታዩት ማለት ነው። እነዚህ ሰዎች ያሉበትን ስፍራ የት እንደሆነ አሳያችኋለሁ። ቄሶቹ ምን አይነት እምነት እንዳላቸው ምን አይነት ስፍራ ላይ እንደሆኑ እንድታዩ ስለፈለኩ ነው። ቄሱ ወዴት እንደሚሄድ ማያውቅ ከሆነ እንዴት ነው ምእመኑ የሚያውቀው? በጭራሽ ሊያውቅ አይችልም። ምእመኑ በጭራሽ ሊያውቅ አይችልም፣ ቄሱ ያላወቀውን ማለት ነው። ቄሶቹ ምን ያምናሉ? ይኸው ላሳያችሁ በማስረጃ ማለት ነው። በማስረጃ ምን እንደሚያምኑ። እሺ አሜን። ኢየሱስ ብቻውን ጌታ ነው። ብቻውን ኢየሱስ አዳኝ ነው። ብቻውን አዳኝ ነው። አሁን እንዳልኩት መዳረሻዎትን ያውቃሉ። አሁን ለምሳሌ ከቤተ ክርስቲያን ተነስተው ወደ ቤቶት ሲሄዱ ቤቶት የት ጋር እንዳለ ስለሚያውቁ የሚይዙትን ትራንስፖርት አይቸገሩም። በቃ ለመርጠው ለመያዝ ለምን ቤቶት የት ጋር እንዳለ ስለሚያውቁ እርግጠኛ ሆነው ነው ትራንስፖርት የሚይዙት። አሁን በዚህ ሰዓት አሁን እንዳልኩት መዳረሻዎት አሁን ይህ ሰው መምህር ይትባረክ ይባላል። ካህን ነው። ብለርድ ሆነ። ቆይ እስኪ አንዴ ካሜራው ይህ ሰው ማለት ነው የሚለውን ስሙት። ያውቃሉ። አሁን ለምሳሌ ከቤተ ክርስቲያን ተነስተው ወደ ቤቶት ሲሄዱ ቤቶት የት ጋር እንዳለ ስለሚያውቁ የሚይዙትን ትራንስፖርት አይቸገሩም። በቃ ለመርጠው ለመያዝ ለምን ቤቶት የት ጋር እንዳለ ስለሚያውቁ እርግጠኛ ሆነው ነው ትራንስፖርት የሚይዙት። አሁን በዚህ ሰዓት አያርገውና በህይወት ቢለዩ የዘላለም ህይወት ያሉት ይመስሎታል? ወደ ገነት የሚገቡ ይመስላል ወይስ ሲኦል ነው? ምንድን ነው እርግጠኛ ያደርጉታል ያው ያለውን ነገር? ጥሩ ጥያቄ ነው። እንዴት ነው አሁን አንድ ሰው ማነው እንትና የዘመረውን ታውቃለህ አይደል? እንዴ ማነው ኪነ ጥበብ የዘመረውን መዝሙር አልሰማህም? በስራዬ ጨነቀኝ ጎበዝ አሁን ልክ ታስታውቃለህ። ንግግር ራሱ ያቺ ሴት በጌታ እግረ መስቀል ጴጥሮስን ያን ሰውዬ ትመስላለህ እንዳላቸው እዛ ቤት እንደወጣ ያስታውቃል። በእርግጥ እኔ አሁን ማምነው ታምረ ማርያምን ድብን አድርጌ ነው የምቀበለው። እስማማለሁ። ከመጽሐፍ ቅዱስ ጋር አይጋጭብኝም። እሺ አሁን ከመዝሙሩ ከኪነ ጥበብ መዝሙር ምርጫው ተነስቼ መልስን ማጠቃለያ ስሰጥ በስራዬ የትሆን መግቢያዬ ስለሚል መግቢያዬን አላውቀውም የሚል አይነት መልስ ነው የሰጡኝ ማለት ነው። ለምን መዝሙሩ እንዴት ታውቃለህ ብሩክዬ? ኦኬ እሷን ነው በቃ። ለምን በዘማሪውም ያለው በስራዬ የትሆን መግቢያዬ ጨነቀኝ፣ ጠበበኝ፣
እኔስ እንጃልኝ ነገር ነው። ምናልባት ግጥሙን ከረሳሁት መግቢያዬን አላውቅም ነው። አሁን እንዳልኩት በቃ እንደሰማችሁት ነው። ይሄ ነው የኢትዮጵያ ኦርቶዶክስ መምህር ማለት። መግቢያውን የማያውቅ መምህር ምዕመኑን ምን ብሎ ነው ሊያስተምር የሚችለው? ምን ብሎ ነው ምዕመኑን ሊጠብቅ የሚችለው? እንዴት ነው ፉል ስክሪን የሚሆነው? መዳረሻዎትን ያውቃሉ ወይ? አሁን ለምሳሌ ከቤተ ክርስቲያን ተነስተው ወደ ቤቱ ሲሄዱ ቤቱ የት ጋር እንዴት ሊጠብቅ ይችላል? እንዴት ምዕመኑን ወደዚህ ስፍራ ትሄዳላችሁ ብሎ መናገር ይችላል? በጭራሽ እኮ አይችሉም እነዚህ ሰዎች። እነሱ ማያውቁትን እነሱ መድረሻቸውን የማያውቁ ሰዎች ኦርቶዶክሳውያን ምዕመን ወደዚህ ሄዳለሁ ብሎ እኮ ሊናገሩ አይችሉም። ይሄ ሰውዬ እንደሰማችሁት ዘማሪውን አልሰማ ከሆነ ኪነ ጥበብ ያለውን ምን አለ? ኪነ ጥበብ ስራይ አጠበቅ ለቅሶ እሪ ነው፣ እየዬ ነው። በቃ ስራ ስለ ዘላለም ሕይወት ሲወራ ስራቸው ነው ወደ አይምሯቸው የሚመጣው። በስራቸው ወዴት ነው የሚገቡት? ወደ ሲኦል። ሁሉም እንደየስራው ተከፈለ ይልና ወደ ሲኦል ወደ ገሃነም እሳት ተጣሉ ይላል ራዕይ መጽሐፍ ምዕራፍ 20 ላይ። ሁሉም እንደ ስራው ተከፈለው። ምን ገሃነም? ለምን? በህይወት መጽሐፍ ላይ ስማቸው ስላልተጻፈ። እንደ ስራክ በእግዚአብሔር ፊት መቆም አትችልም ወዳጄ። እኛ እንደ ስራችን ሳይሆን ስማችን በህይወት መጽሐፍ ላይ ስለተጻፈ ነው ያመለጥነው። ስማችን ስለተጻፈ ነው እንጂ ስራችን አይደለም ከእግዚአብሔር ቁጣ ያስመለጠን። እንደ ስራማ እውነት ነው ሲኦል ነው መገባው። ይሄው ነው በቃ እምነታቸው ይሄው ነው አለቀ። እንዳለ ስለሚያውቁ የሚይዙትን ትራንስፖርት አይቸገሩም። በቃ ልመርጠው ለመያዝ ለምን ቤቱ የት ጋር እንዳለ ስለሚያውቁ እርግጠኛ ሆኖ ነው ትራንስፖርት የሚይዙት። አሁን በዚህ ሰዓት አያርገውና በህይወት ቢለዩ የዘላለም ህይወት ያሉት ይመስልዎታል? ወደ ገነት ቢገቡ ይመስልዎታል? ወይስ ሲኦል ነው? ምንድነው እርግጠኛ ያደርጉታል አሁን ያለው ነገር? ጥሩ ጥያቄ ነው። እንዴት ነው አሁን አንድ ሰው ማነው እንትና የዘመረውን ታውቃለህ አይደል? እንዴ ማነው ኪነ ጥበብ የዘመረውን መዝሙር አልሰማህም? በቃ በስራዬ ነው ወዳጄ። ለቅሶ ነው በቃ በኢትዮጵያ ኦርቶዶክስ ስለ ዘላለም ሕይወት ሲወራ ለቅሶ ነው ወደ አይምሯቸው የሚመጣው። የትኛው ዝማሬ መሰላችሁ? ይሄ ዝማሬ ማለት የኪነ ጥበብ ዝማሬ ማለት ይሄ ዝማሬ ነው። ይውላችሁ ይሄ ዝማሬ ነው፣ እየየ ነው በቃ። ለዛ ነው ጌታን አመስግኑ ብላችሁ፣ እውነቴን ነው ብላችሁ ያገኘነው ህይወት የተካፈልነው ህይወት ማንም ከእግዚአብሔር በቀር ሊሰጠን የማይችለው ስለሆነ ማለት ነው። ማንም ይሄው ለቅሶ ስሙ ምንድነው የሚለው የዩቲዩቡ? ወንጌል ለህዝባችን ዩቲዩብ ይላል። ወንጌል ለህዝባችን ዩቲዩብ ብሎ የጫነው ምንድነው? እየየ ስሙት። በቃ ትጨነቃለህ፣ ትጠበባለህ። በቃ እውነቱ ይሄ ነው። ጨነቀኝ ጠበበኝ ነው። ኢየሱስ ከሌለ መጨነቅ ነው ወዳጅ። አው አታመልጥም። ለቅሶ ነው። ነጠላህን አርገህ መሐረብን ይዘህ ጥግ ላይ ቁጭ ብለህ ማልቀስ ነው። እየየ ነው የምትለው። ለምን? በስራክ ሞት ስለሆነ ፍርድ ስለሆነ። የትኛውም መግቢያ ልትላችልም ሲጀምር የታወቀ ነው መግቢያክ። በህይወት መጽሐፍ ላይ ያልተጻፉ ሁሉ እንደ ስራቸው መጠን ተከፈላቸው ይልና ምን ወዴት ገቡ ይላል? ወደ ገሃነም ተጣሉ ነው የሚለው። ይሄ እኮ ግልጽ እኮ ነው። የት ይሆን? ማልቀስ አይጠበቅብህ። ኢየሱስ ከሌለ መግቢያ ግልጽ ነው። ገሃነም ትገባለህ በቃ። ለዛ ነው በክርስቶስ ኢየሱስ አምናችሁ አምልጡ፣ ወደ ህይወት ኑ ምንላችሁ። ለዛ ነው ከዚህ ከለቅሶ ህይወት እንድታመልጡ ማለት ነው። እንድታመልጡ ካላችሁበት ስፍራ ማምለጥ እንዲሆንላችሁ
ካልሆነስ ዘመንህን ሙሉ እያለቀስክ ትኖራለህ ያለ ኢየሱስ ማለት ነው ከህይወት ውጪ። ኢየሱስ ብቻውን ያድናል። ያንተ ነገር ተጨምሮ አይደለም። ያንተ ስራ ተጨምሮ አይደለም። ያንተ ጾም ጸሎት ተጨምሮ አይደለም። ያንተ ብርታት የትኛውም ብርታት በእግዚአብሔር ፊት ስለማያቆም ማለት ነው። ክርስቲያኖች አንድ ነገር ማስተዋል ያለባችሁ የቅድስና ህይወታችን በእግዚአብሔር ፊት አያቆመንም አይደል? እኛ በክርስቶስ ኢየሱስ ያመን ክርስቲያኖች በቅድስና የምንኖረው በእግዚአብሔር ፊት ለመቆም ነው እንዴ? ቅድስናችን በእግዚአብሔር ፊት እንዲያቆመን ነው እንዴ በቅድስና የምንኖረው? እንደዛ ነው እንዴ? በቅድስና ህይወት የምንመላለሰው በእግዚአብሔር ፊት ቅድስናችን እንዲያቆመን ነው እንዴ? በእግዚአብሔር ፊት የሚያቆም ቅድስና የለም። የሰው ልጅ ቅድስናው በእግዚአብሔር ፊት አያቆመውም። የእግዚአብሔርን ህይወት ስለተካፈልን ነው በቅድስና የምንኖረው። የእግዚአብሔር ልጆች ስለሆንን ነው። አዎ እንጂ በቅድስና የምንኖረው በእግዚአብሔር ፊት ቅድስናችን እንዲያቆመን አይደለም በጭራሽ። የፈለገ ቅዱስ ብትሆን በእግዚአብሔር ፊት መቆም አትችልም አንተ። ጽድቅህ የመርገም ጨርቅ ስለሆነ ነው። በእግዚአብሔር ፊት ያቆመክ ከዘላለም ሞት ያስመለጠን የልጁ የክርስቶስ ኢየሱስ ደም ብቻ ነው። የክርስቶስ ደም ከዘላለም ሞት ያስመለጣቸው ደግሞ ልጆች በቅድስና ይኖራሉ፣ ዘር ስለቀየሩ ማለት ነው። የቀየሩት ዘር ዓለማዊ ምኞትና ኃጢአትን የሚያስክድ ስለሆነ አለቀ በቃ። ተፈጸመ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክርስትና ማለት ይሄ ነው። ለዛ ነው እኛ ለምን አገባም ዴቪድ ናግባ ኢንቫይት አድርጌሃለሁ ቅድም። አሁንም ይኸው ድጋሚ ኢንቫይት ላድርግ። ካልሆነ አንተም አሁን ጥግን ይዘህ በስራዬ ማለት ነው የሚጠበቅብህ፣ ማልቀስ ነው የሚጠበቅብህ። እውነት ካለ ገብተህ ሞግት፣ እውነት ካለ ያለህን እውነት አስረዳ። ካልሆነስ በቃ ጥግን ይዘህ ማልቀስ ነው። እኔ ያሳትኩት ነፍስ የለም በጭራሽ። እዚህ ውስጥ ያሉት ክርስቲያኖች በሙሉ በእግዚአብሔር ጸጋ ያመለጡና ያረፉ ናቸው። አለቀ። ያረፉ ያመለጡ ናቸው። ሞዴሬተሮች ካላችሁ አስገቡኝ። እሺ፣ በዛኛው አካውንት አስገቡኝ። በዛኛው አካውንት አስገቡኝ ሞዴሬተሮች። እሺ፣ ተባረኩ። እሺ፣ በዚህኛው ልቀጥል በለመድኩት ያኛው። እሺ፣ ኢካቦድ ምን ማለት ነው ብዬ ልጠይቀው ነበር እንግዲህ ኢካቦድ ማለት ምን ማለት ነው? ክርስቲያኖች ምን ማለት ነው? ኢካቦድ ማለት ምን ማለት ነው? የእግዚአብሔር ክብር ተለየ ማለት ነው አይደል? ወይ ደግሞ የእግዚአብሔር ክብር ከእስራኤል ለቀቀ ማለት ነው አይደል? ታዲያ ምን ማለት ነው ኢካቦድ ብሎ ስሙን የጻፈው? እግዚአብሔር ክብር ተለይቶኛል ማለት ነው? ምንድነው ወንድማችን? ክብሩ ሄደ ማለት ነው አይደል? ሐና እንደዛ አለች አይደል? እሺ ወደ ሐሳባችን እንመለስ። ኦርቶዶክሳውያን መግባት ትችላላችሁ። ርዕሱ ላይ ለማውራት የምትችሉ ኦርቶዶክሳውያን መግባት ትችላላችሁ። ኦርቶዶክሳውያን እግዚአብሔር ክብር ተለየ ማለት ነው እና ኢካቦድ ብሎ ሲመጣ ግርሞኝ ነው እንኳን ወንድማችን። ካቦድ ቢሆን ካቦድ ማለት የእግዚአብሔር ክብር ማለት ነው። ካቦድ ሲሆን ኢካቦድ ሲሆን ደግሞ የእግዚአብሔር ክብር ተለየ ማለት ነው። የእግዚአብሔር ክብር ተለየ ማለት ነው ኢካቦድ ማለት። እሺ ኦርቶዶክሳዊ መግባት ትችላላችሁ። አስተካክለው። እሺ ጴንጤ ከሆንክ አስተካክለው። በጨለማ ከሆንክ እንኳን ያው ልዩነት የለው። ፓስተር ለምንድን ነው ታች ቁጭ ያለው?
እንዴት አመሻችሁ? እንኳን ደህና መጣክ። ሰላም ነው ብሩክ፣ ዳኒ፣ ኤርሚ እንዴት ናችሁ? ሶሪ አልሰማሁህም ነበር። የኔ ስልክ ድምፁ አንሶ ነበር። እንዴት አመሻችሁ ብሩክ? እግዚአብሔር ይመስገን። እኔ ፕሮቴስታንት ነኝ፣ ከቃለ ሕይወት ነው የመጣሁት። በእርግጥ ከዚህ ርዕስ ወጣ ያለ ጥያቄ ለመጠየቅ ነበረ፣ ግን ሌላ ርዕስ የምታመጡ ከሆነ ሌላ ርዕስ ላይ ላይቭ ገባለሁኝ። በተረፈ እሱን ለመጠየቅ ነበረ ፈቃደኛ ከሆናችሁ። አይ ያው ርዕስ ስላለን በርዕሱ ላይ ፐርሰናል ከሆነ ጥያቄ ግን እኔም መጠየቅ ትችላለህ። እሺ፣ በውስጥ ልጠይቀኝ ትችላለህ። እሺ፣ ተባረክ። እሺ፣ ግቡ ኦርቶዶክሳውያን። ሌሎች ኦርቶዶክሳውያን ካላችሁ በብርሃን ነን ያለ ነው የሚል ኦርቶዶክሳውያን ካለ፣ እኔ በብርሃን ነው ያለሁት የሚል ኦርቶዶክሳዊ ካለ መግባት ይችላል። በብርሃን ነው ያለሁት የሚል ኦርቶዶክሳዊ ካለ፣ በብርሃን ነው ያለሁት የሚል ኦርቶዶክሳዊ ካለ። ምህረት የጌታ ልጅ መቼም ኦርቶዶክስ አይደለሽም። ሰው ምህረት የጌታ ልጅ ተብሎ ጽፎ ኦርቶዶክሳዊ ሊሆን አይችልም። ለምንድን ነው ላክሽው ቁጥር የጻፍሽው? ኦርቶዶክሳዊ ነሽ? እኔ በእርግጠኝነት እወራረዳለሁ። ሰው ምህረት የጌታ ልጅ ብሎ ጽፎ ኦርቶዶክሳዊ ሊሆን አይችልም በጭራሽ ማለት ነው። ኦርቶዶክስማ አትሆኝም በጭራሽ። እሺ፣ ሰው ምህረት የጌታ ልጅ ብሎ ኦርቶዶክሳዊ ሊሆን አይችልም በጭራሽ። ስማቸው በደንብ ነው የሚያስታውቀው። ጠረናቸው ያስታውቃል፣ ስማቸው ያስታውቃል። የአርሴማ ልጅ፣ የከተማ ልጅ፣ የበርሶማ ልጅ፣ የማርያም ልጅ፣ የጊዮርጊስ ልጅ፣ የአቦ ልጅ፣ በቃ እንደዛ ነው ስማቸው ማለት ነው። ስማቸው እንደዛ ያስታውቃሉ በዓለም ያሉ ሰዎች። የጌታ ልጅ ካልክ እንካማ በቃ አለቀ እኮ። የጌታ ልጅ ካልክ እሺ። መስኪ እንኳን ደህና መጣሽ። መስከረም እና በስማቸው ያስታውቃሉ። እሺ፣ ሌላ ኦርቶዶክሳዊ ብርሃኑ ነው እንትን ጧፉ ነው ብርሃናቸው። ጧፉ ወይ ብልጭልጭ ነገር ላይማ ጎበዝ ናቸው። እውነት ነው፣ ብልጭልጭ ነገር ላይ ጎበዝ ናቸው። ሌላ ኦርቶዶክሳዊ በብርሃን ነው ያለው። ይሄ ከከበዳችሁ ደግሞ ሌላም ርዕስ ለእናንተ ማንሳት እንችላለን፣ ችግር የለውም። ይሄ ርዕስ ከከበዳችሁ፣ በዚህ ርዕስ ማውራት ከተቸገራችሁ ለኦርቶዶክሳውያን በፈለጋችሁት ርዕስ ማውራት እንችላለን። እሺ፣ እናንተ በዚህ ማውራት የምንፈልገው በዚህ ርዕስ ነው ባላችሁት ማውራት እንችላለን። እናንተ በጠየቃችሁን ማለት ነው። እናንተ በተዘጋጃችሁበት ማለት ነው። እናንተ ሬዲ በሆናችሁበት ማውራት እንችላለን። ኦርቶዶክሳውያን ግን በብርሃን አይደለም ያሉት። እሺ፣ በጣም በእርግጠኝነት ማወቅ ያለባችሁ ኦርቶዶክሳውያን በብርሃን አይደለም ያሉት። በብርሃን ያለ ሰው ጠረኑ ያስታውቃል፣ ንግግሩ ያስታውቃል፣ ህይወቱ ያስታውቃል። ደግሞም ስለ ዘላለም ህይወት ጥርጣሬ አይገባውም በጭራሽ። በእርግጠኝነት ስለ ዘላለም ህይወት መናገር የሚችል ነው። ቅድም ስናገር ነበር፣ እናንተ ክርስቲያኖች ኃጢአት አሰሩም፣ ኃጢአት ሰርተን እንደፈለግን ሁነን መንግስተ ሰማይ እንገባለን ትላላችሁ ሲል ነበር አይደል ልጁ? ኦልሬዲ እኮ አሁን የእግዚአብሔር መንግስት ውስጥ ነው ያለ ነው እያልኩት እኮ ነው። የእግዚአብሔር መንግስት ውስጥ የገባነን እኛ። የጨለማው መንግስት የሚቆጣጠረን አይደለንም እኛ። ወደ ፍቅሩ ልጅ መንግስት ፈልሰናል። ወደ ፍቅሩ ልጅ መንግስት የፈለሱ ክርስቲያኖች ደግሞ እንዴት ይኖራሉ? በቅድስና ይኖራሉ። ምክንያቱም አባታችን ቅዱስ ስለሆነ ማለት ነው። አባታችን ቅዱስ ስለሆነ በቅድስና የተካፈልነው ዘር የአባታችንን ስለሆነ ቅዱስ የሆነን የአባቱን ዘር የተካፈለ ከዘሩ የተነሳ ምን ይሆናል? ቅዱስ ይሆናል። ከዛ ነው የህይወት ልምምዳችን ከዓለም ይዘነው የመጣ ነው በሙሉ ቀስ በቀስ ከህይወታችን ላይ ሲራገፍ የምትመለከቱት። በሂደት በህይወታችን ላይ ለውጥ ስንመለከት እናያለን። ለምን? ጸጋው በእኛ እየሰራ ስለሆነ፣ ዓለማዊ ምኞትን ኃጢአትን እያስካድን ስለሚሄድ ማለት ነው። ይሄ ነው ክርስትና ማለት ይሄ ነው። እኛ እርግጠኞች ነን፣ በክርስቶስ ኢየሱስ እርግጠኞች እና ኃጢአት እየሰራ እንኖራለን? ኧረ በጭራሽ አንወድቅም። ኧረ እንወድቃለን።
በጨለማ እንኖራለን? በኃጢአት ምልልስ ውስጥ እንኖራለን? በጭራሽ አንኖርም። ስትወድቁ ታዲያ አጠፉም? ኧረ አንጠፋም። እንዴት ነው የምንጠፋው? ትምክታችን ኢየሱስ በሰማይ ዘመድ እያለን እኛን ወክሎ የገባ እያለ መካከለኛው እያለ እንዴት ነው የምንጠፋው? በጭራሽ አንጠፋም። እሱ ያድናችኋል እንዴ? በደንብ ያድነናል። ጠበቃችን፣ መካከለኛው የሆነ የአዲስ ኪዳን ዋሳችን ኢየሱስ። አዎ እሱ ያድነናል። የጽድቅ ልብስ ኢየሱስ። ማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ ያለው እኮ ማለት ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ ያለው መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። እግዚአብሔር በነቢያት ብዙ ጊዜ ተናግሯል። ደግሞም ሌሎችን ባሮች ልኮ የታደሙትን እንሆ ድግሴን አዘጋጀው። እግዚአብሔር ትልቅ ፍሪዳ እኮ ነው የጣለው። ኢሳይያስ መጽሐፍ ኤርሚያስ መጽሐፍ ምዕራፍ 25 ላይ ማለት ነው። የታደሙትን እንሆ ድግሴን አዘጋጀው፣ ኮርማዎቼንና የሰቡትን ከብቶቼን ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። የቀሩትን ባሮች ይዘው አንገላተው ገደሏቸው። ንጉሱም ተቆጣ፣ ጭፍሮችም ልኮ እነዚያ ገዳዮችን አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉስ ተዘጋጅቷል፣ ድግሱ ቀራኒው ላይ ሆኗል፣ ነገር ግን የታደሙት የማይገባቸው ሆኑ። አንቺ የማትወልጂ መካን እልል በይና ጩኺ አለ አይደል ኢሳይያስ በትንቢት መጽሐፍ ምዕራፍ 54 ላይ የማይገባቸው ሆኖ አለ። ከዛስ እንግዲህ ወደ መንገድ መተላለፊያ ሂዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ፣ ይህን አሕዛብ ማለት ነው፣ ያገኙትን ሁሉ ክፉዎችንም በጎችንም ሰበሰቡ፣ የሰርጉ ቤትም ተቀማጮች ሞሉት ይላል። ንጉሱም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ፣ ክፉዎች እኮ ገብተዋል። ክፉ ስለሆነ አይደለም ወደ እሳት የጣለው። አስተውሉ፣ እዚህ ክፍል ላይ ይኸውላችሁ፣ ክፉ ገብቷል ወደ ሰርጉ ስፍራ። ነገር ግን ንጉሱ የተቀመጡትን ለማየት በገባ ጊዜ ክፉዎችን አወጥቶ ወደ እሳት አልጣላቸውም። ወደ እሳት የተጣለውን ላሳያችሁ። በዚህ ክፍል ላይ በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና ወዳጄ ሆይ አለው። የሰርግ ልብስ ካለበስክ፣ የጽድቅ ልብስን ኢየሱስን ካለበስክ ወዳጄ ሆይ ወደ እሳት ትጣላለህ። የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ? እርሱም ዝም አለ። በዚያን ጊዜ ንጉሱ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያም ልቅሶና ጥርስ ማፋጨት ይሆናል። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው አለ። የጽድቅ ልብስ ኢየሱስን ካለበስክ ወዳጄ፣ ሳትለብስ ከገባ ዱርዮ እኮ ገብቷል፣ ቦዘኔው ገብቷል። አውጡና ጣሉት ያልተባለው ከለበሰው የሰርግ ልብስ የተነሳ ነው። ኢየሱስን ካለበስክ ትጣላለህ። በቃ አለቀ። የአንተ ብርታት አይደለም፣ የሚያስመልጥ ደሙ ነው ማለት ነው። እስራኤላውያን እኮ ከዛ ከመጣው የሞት መልአክ ከመጣው በኩርን ከሚቀስፍ ሞት ያመለጡት የበጉ ደም በርና መቃንና ጉበኑ ስለተቀባ እኮ። ዛሬ ሞት የማይገባው የክርስቶስ ኢየሱስ ደም ምልክት ስለሆነ ነው። ወደኛ ቤት ሞት የማይገባው አቅም የሌለው ስልጣን የሌለው የዘላለም ሕይወት የኖረን የክርስቶስ ኢየሱስ ደም ምልክት ስለሆነ ነው። መጽሐፍ ቅዱሳችን ይሄን ነው የሚናገረው። መጽሐፍ ቅዱሳችን ይሄን ይላል። እኛ ብርታት አይደለም፣ የእግዚአብሔር ጽድቅ የሆኑ ግን በኃጢአት ደግሞ ይኖራሉ እያልን አይደለም። እኛ በስራችን አንጸድቅም ስንል አንሰራም እያልን አይደለም። በጣም ይለያያል። እኛ በኃጢአት እንኖራለን ማለትና በስራ አንጸድቅም ማለት በጣም ልዩነት አለው። በጣም ልዩነት አለው። ጽድቅ በስራ አይደለም። አዎ፣ ግን የጸደቁ ሰዎች ምን በእግዚአብሔር ቤት ውስጥ ይሰራሉ፣ በህይወት ይኖራሉ ከተካፈሉት ህይወት የተነሳ።
ይሄን ነው መጽሐፍ ቅዱሳችን የሚለው። ይሄን ነው መጽሐፍ ቅዱሳችን የሚለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ደከምክ እኮ ዴቪድ፣ በጣም ደከምክ። ሰው ገብቶ መሞገት እስካልቻለ ድረስ በቃ ሐሳብ የለውም ማለት ነውና ብትገባ መልካም። እሺ ቶማስ እንኳን ደህና መጣ። መወቱ ማለት ነው። በቃ ገብተህ መሞገት ካልቻልክ በቃ ትሞገታለህ። እንደዚህ ገብተህ መሞገት ትችላለህ። እድል ተሰጠ 2 3 ነው። ቃሉን ብላ መጽሐፉን ብሉ ክርስቲያኖች፣ መጽሐፉን በልታል። እኛ እንኳን መጽሐፉን በልተናል። መጽሐፉን ብሉት። መጽሐፉን የበላ ሰው በእግዚአብሔር እርግጠኛ ይሆናል። መጽሐፉን ተመገቡት። እንደዚህ ይላል በሕዝቅኤል መጽሐፍ ምዕራፍ 3 ላይ የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ። በቃ መጽሐፉን ብሉ። ሄደ ለእስራኤል ቤት ተናገር አለኝ፣ አፌንም ከፈትኩ መጽሐፉንም አጎረሰኝ ይላል። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህም በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት፣ አፌም ውስጥ እንደማር ጣፈጠ ይላል። በቃ ሰው መጽሐፉን ካልበላው ግራ እንደተጋባ ነው የሚኖረው። መጽሐፉን ልንበላው ይገባል። መጽሐፉን ብሉ ሲባል አንድ ግራ የገባው ሰውዬ ነበር አይደል? ወረቀቱን እየቀደደ ሲበላ የነበረ። የእግዚአብሔር ቃል መጽሐፉን ብላ ይላልና እያለ ቀዶ ሲበላ ነበር። አንድ ግራ የገባው በዓለም ያለ ሰው ማለት ነው። እና መጽሐፉን ብላ ስለሚል እያለ ወረቀቱን ቀዶ ሲበላ ነበር። መጽሐፉን መብላት አለብን። መንፈሳዊ መብል ነው ይሄ መብል። መንፈሳዊ መብል ብርቱ የምንሆነው በእግዚአብሔር ቤት ውስጥ እየታደስን የምንሄደው መጽሐፉን መብላት ስንችል ነው። ኃይል ነው። የእግዚአብሔር ቃል ኃይል ነው። እኛን እየሰራን ነው የሚሄደው። እየተናገርነው እኛን ይሰራናል። ክብር ለኢየሱስ ይሁን። እሺ ሐና እንኳን ደህና መጣሽ። ሐና የምትባል ኤርሚ ያለክ አለኝ አይደል? እሺ አለች። እሺ ሐና እየሰማችን አይደለም። ማይኳን ሚውት አድርጋለች። እሺ ምናልባት የእግዚአብሔርን ቃል ስናወራ ኦርቶዶክስ መስለናት ልትሳለም ይሆናል የገባችው። ልትሳለም ገብታ ነው የሚሆነው። እሺ ሌላ ኦርቶዶክሳዊ እሺ ስጠራሽ ነበር እኮ ታለም። እሺ ሐና አቤት፣ ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስለምን እየተወያያችሁ ነበር? ከየት ቤተ እምነት ነሽ? ርዕስ ኦርቶዶክስ። እኮ ብያለሁ እኔ። እሺ ኦርቶዶክስ፣ በኢትዮጵያ ኦርቶዶክስ ብርሃን አለ ወይ ነው ርዕሳችን። እንዴ ሌላ ታዲያ የት ቦታ አለ እንዴ? በደንብ አለ። ብርሃን አለ በኢትዮጵያ ኦርቶዶክስ። ናው ማን ነው ብርሃናችሁ? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስቱም አሉን እኛ። ታዲያ ሶስት ብርሃን ያለን ነው እያልሽኝ ያለሽው? ሶስቱም አንድ ናቸው።
እኮ አንድ ብርሃን ነው ያለው። አዎ እሺ እነ ማርያምስ ብርሃን ናቸው? ድንግል ማርያም እ እነ ማርያም ስትለኝ አሁን ብዙ ማርያሞች አሉ በእኔ ገባ። ስለዚህ መጀመሪያ እሺ እኮ ለምሳሌ የሙሴ እህት ማርያም ብርሃን ናት? ናይን አይደለችም። ድንግል ማርያም ግን መጀመሪያም ብርሃን ስለሆነች ነው አይደል? እሺ እሷ ድንግል ማርያም ብርሃን ናት። አዎ ነብይት ማርያም ግን ብርሃን አይደለችም፣ የሙሴ እህት። እንደዛ ማለት አልችልም። ግን የማርያም ብርሃንነት ግን መልአኩ ገብርኤል በእግዚአብሔር አብ ፊት የሚቆመው መጀመሪያ መልአኩ ቅዱስ ገብርኤል ነው እና እሱ መጥቶ አበራባት። ገባ? መልአኩ ገብርኤል ነው ያበራባት። መልአኩ ገብርኤል ወደ እሷ ቀረበ፣ መጣ፣ አናገራት። መልአኩ ፊት ለፊት ማለት ነው። ቅድሚያ ግን እግዚአብሔር ያስባት የመረጣት የወደዳት ስለነበረች ከሴቶች ሁሉ የተለየች ስለነበረች እግዚአብሔር ለራሱ ዓላማ ይጠብቃት ስለነበረ ከዛም ቅዱስ ገብርኤል መጣ፣ በብርሃን መልክ ተመስሎ የእግዚአብሔር መንፈስ አደረባት። እኮ አሁን መች ነው የበራባት እያልሽኝ ያለሽው? ናይን ሲጀመር የማርያም እና የኢየሱስን እንትን መለየት አትችልም። እግዚአብሔር አስቦ የፈጠረውና የሰራቸው ናቸው። ስትወለድ ጀምሮ ብርሃን ናት ያልሽኝ? ስትወለድ ጀምሮ ብርሃን ናት እያልሽኝ ነው? አዎ በደንብ አድርጎ። ያለበለዚያማ ኢየሱስም ብርሃን አይደለም እንዴ? እሷ ብርሃን ካልሆነች እሷ ባትኖር እኮ እሱ አይኖርም አይደል? እሷ የተመረጠች ስለሆነች በልቧ የምታስበው የነበረውን እግዚአብሔር በእሷ ዓላማ አድርጎ ፈጠረው። ገባ? እሷን እንደ ሰው ካያት እሱንም እንደ ሰው ማየት አለብህ መጀመሪያ። ምን አልሽ መሰለሽ? እሷ ብርሃን ካልሆነች እኮ እሱ ብርሃን ሊሆን አይችልም እኮ አልሽ። አዎ እኔ እንደዛ ነው የማስበው። እኔ ሲጀመር በዚህ ጉዳይ አይደለም ፕሮቴስታንት ነበርኩኝ። ገባ? አይ ቆይ እሱ እና በፕሮቴስታንት እምነት ውስጥ ቆይ እሱ ይቆይና ይሄን ሐሳብ እንጨርስ፣ ከዛ የፕሮቴስታንቱን ትነግሪናለሽ። ችግር የለውም። ጌታ እኔ ግን ይቅርታና አንድ ጥያቄ የምጠይቅህ፣ አንተ ውስጥ ኦርቶዶክስ ብርሃን አለ አልክ። እናንተ ውስጥ ብርሃን መኖሩን በምንድን ነው የምታውቀው? እስቲ ይሄን መልስልኝ እኮ። ትጠይቅኛለሽ፣ እንጨርስና የጀመርነውን አንቺ ደግሞ ትጠይቅኛለሽ። ችግር የለውም እኮ። አንተም ደግሞ እስካሁን የጠየከኝ መልሼልሃለሁ። አንተ ውስጥ እውነተኛ እግዚአብሔር እንዳለ በምን ታውቃለህ? የምታመልከው አምላክ እውነተኛ መሆኑንስ በምን ታውቃለህ? እኮ እኔ እነግርሻለሁ። ችግር የለውም። ከእግዚአብሔር ቃል እየጠቀስኩ እስቲ እሱን መልስልኝና እኔ ካንተ ልውሰድ። ልማ አንዴ የጀመርነውን እንጨርስና እኔ ደግሞ ይሄንን ካንተ መማር ፈልጋለሁ። አንተ ባለገስት ስለሆን አንተ የሳብከኝ ስለሆን እስቲ አንተ እውነተኛ እግዚአብሔር እስቲ አንተ ጋር አለ? አንተ እውነተኛ እግዚአብሔርን ነው የማመልከው ብለህ ታስባለህ? ተስማምቻለሁ የጠየቅሽኝን ለማሳየት ግን እስቲ አሁን አንተ አሳየኝ። ሚዩት አደርጋለሁ። ቆይ የጀመርነውን እንጨርስና ልትመልሺ ስለሆነ ኦርቶዶክስ ጋር ያለውን ብርሃን፣ ከዛ ደግሞ አንቺ ደግሞ ስትጠይቅኝ እኔ ደግሞ መልስልሻለሁ ያንቺን ጥያቄ ሁሉ ማለት ነው። ግን አንዴ አንቺ ያለሽ የኔም ብርሃን በዚህ መልኩ ገልጬልሃለሁ። ከዚህ በላይ ልገልጽልህ አልችልም። አንተ ውስጥ ብርሃን እንዳለ፣ እውነተኛ አምላክ እንደምታመልክ፣ እግዚአብሔር እንዳለ፣ እውነተኛው ኢየሱስ አንተ ጋር መኖሩን አሳየን እስቲ። እሺ አሳይሻለሁ፣ ችግር የለውም። ከማርያም ውጭስ ሌላ ብርሃን አለ በአንቺ ዘንድ? ሌሎቹስ ብርሃን ናቸው ለአንቺ? ሀና እኔ የጠየቅኩህን መልስልኝ። ሌሎቹማ ብርሃን ናቸው። ብርሃን የሌለ የለም። የሰማይ መላእክት ብርሃን ናቸው። ገብቶሃል? ቀድሞም የእስራኤልን ሕዝብ ያዳነ መልአኩ ቅዱስ ሚካኤል እግዚአብሔር አብ የላከው ሁሉም ብርሃን ናቸው። ማንም ጨለማ የለም። ቅዱስ ሚካኤል የእስራኤልን ሕዝብ አላዳንም፣ ስተት ነው። አንቺስ ብርሃን ለሱ ሁሉ አስረዳን እስቲ። አንተ ውስጥ ብርሃኑን እንወቀው እና እኛም እንመጣለን። ችግር የለም። እሺ አንቺስ ብርሃን ነሽ? አና
አንቺስ ብርሃን ነሽ? እሱ ይቆየኝ እስቲ ይቆየን። እኔም አንተም አንድ ነን። የአንቺን ንገሪንና ከዛ ደግሞ እኔ ላሳይሽ ለጠየቅሽው ጥያቄ። አንቺ ብርሃን ነሽ? ያው ግን ምን አይነት ብርሃን ነው ጥያቄው? የሰው ልጅ በምድር ላይ ሲኖር የራሱ የሆነው ውስጣዊ መንፈሳዊ የሚያዩት አይኖች አሉት። በዛ ውስጥ ብርሃንን ያያል። ገባ? አይን አለኝ ያለው ናይ ነው። እኔ ማርያም አይደለሁም፣ እኔ እግዚአብሔርም አይደለሁም። እንደዛ አይነት ጨዋታም አልጫወትም። ግን የሰው ልጅ ነኝ። በዛ መልኩ እመላለሳለሁ፣ በገባኝ፣ በተረዳው፣ በሰማሁት። የሰው ልጅማ ማርያም የሰው ልጅ ናት አይደል? የሰው ልጅነትማ ማርያምም ኢየሱስም የሰው ልጅ ነው። እንደዛ ካልክ የሰው ልጅ ብቻ አይደለም አይደል? ኢየሱስ የእግዚአብሔርም ልጅ ነው። ማርያምም እንደዛ ማለት አችልም። ችግሩ ይኸውልህ እዚህ ጋር ነው። አየህ፣ ቆይ ማርያም የእግዚአብሔር ልጅ ይኸውልህ፣ አሁን እኔ አንተ ጥያቄህ እንድትመልስልኝ ብቻ ነው እስካሁን መልሼልሃለሁ። ተራውን ደግሞ እንደዛ ነው። እምነትሽን ማወቅ አለብን። ምን እያልሽ እንደሆነ ቢያንስ ማወቅ። እኔ ስለአንተ ይኸውልህ፣ አሁን ክርክር አይሁንብን በእናትህ። እሺ፣ ኢየሱስ ክርስቶስ አንተ ውስጥ ያለውን ብርሃን እውነተኛ እግዚአብሔር እንደምታመልክ እውነተኛ ኢየሱስ እንዳለ በምን እርግጠኛ ነህ? እኔ ያንተን እምነት አውቀዋለሁ። ለዛ ነው እውነተኛ ኢየሱስ ስለሌለ እናንተ ጋር ማለት ነው። ገባ? ችግር የለውም። እኔ እውነተኛ እግዚአብሔር ፓወርፉል ሆነ ብቻ እግዚአብሔር እውነተኛውን እግዚአብሔር እንደምናመልክ አሳይሻለሁ። ችግር የለም። ኢየሱስ ግን ሚዩት አታርገኝ። አታርጓት። ሞዴሬተሮች አይ ማንም አያደርግሽም። ችግር የለውም። አታርጓት። ችግር የለውም። ሚዩት አታርጓት። ኢየሱስ ክርስቶስ ዳንኤልን ማማ ያቀኛል። ተው ግን እውነተኛውን እስቲ አስረዳኝ። እስቲ አንተ ጋር እውነተኛው ኢየሱስ እንዳለ እንተዋ። እስቲ አስተዋውቀን። ዋይቱን ማለት ነው፣ ብላክ የሚባለውን አይደለም። ግን ያው አስረዳን እስቲ። መጠየቅ ያው መመለስ ፈቃደኛ ስላልሆንሽ እኛ የምናመልከውን አምላክ እኔማ መልሼልሃለሁ። ሲጀመር አብ ወልደ መንፈስ ቅዱስ ያላት ኦርቶዶክስ ብቻ ናት እኮ። ለመመለስማ ፈቃደኛ ከሆንሽ ኢየሱስ የማርያም አምላኳ ነው ወይ ብዬ ጠየቅኩሽ እኮ። አልመለስሽም። ለዛ ነው እኮ መመለስ ፈቃደኛ አይደለሽም ያልኩሽ። እኛ እግዚአብሔርም አለ። እኔ አልጠየቅኩሽም። ኢየሱስ አብ አለን፣ ወልዳ። ቆይ ሚውት አታርጓት እባካችሁ። ቆይ ሚውት አታርጓት። ችግር የለውም። ቆይ ሚውት አታርጓት። አንቺ ነሽ ሚውት እያደረግሽ እንደዚህ ነው ጨዋታው እዚህ። ግን እንደዛ ባትሆን ደስ ይለኛል። አሁን አብ ወልድ መንፈስ ቅዱስ አንተ ጋር እንዳለን አስረዳን። በቃ ማንም አላረግሽ። የኢትዮጵያ ሕዝብ ማወቅ የሚፈልገው የፕሮቴስታንት እምነት አብ ወልድ መንፈስ ቅዱስ እንዳለውና እንደሌለው ነው። ስለዚህ ራሷ ናት ሚውት የምታደርገው በነገራችን ላይ። ከዛ ሚውት እያደረጉኝ ነው ብላ አይደለም። እኔ አይደለሁም። እኔ ነኝ እያደረግኳት ያለሁት። ለምን እንደሆነ ታውቃለህ? ሴትዮዋ ጆሮ የላትም፣ አፍ ብቻ ነው ያላት። ጥያቄ ትጠይቃለች። ለጥያቄው ለተጠየቀው ጥያቄ ተገቢ መልስ እንኳን እንዳትሰጣት አንድ መጀመሪያ ሰላም ይባላል። ኤርሚያስ ሰላም አያት አይደል? አፍ ነው ያላት፣ አፍ አላት፣ ጆሮ የላትም፣ መስማት አትችልም። ትጠይቃለች ግን እንድትናገር እድል አይሰጥም ማለት ነው። ስለዚህ እኔ ነኝ እያደረኳት ያለሁት። ከዚህ በኋላ ጥያቄ ትጠይቂያለሽ። ለጥያቄው መልስ እስኪመልስልሽ ድረስ ጨርሻለሁ። ለጠየቅሽኝ ጥያቄ ይሄ ነው መልስ ብሎ እስኪል ድረስ እኔ እና እሱ በደንብ እየተግባባን ለጥያቄው መልስ። ችግሩ አንተ ጋር እንደዚህ ነው ሁሌ ማለት ነው። ገባ? የምትፈልግ ሂጂና ከባልሽ ጋራ እዛው ተለፋለፊ እህቴ። ኦኬ ቴንክ ዩ። ምንድነው ያልኩት? ወንድምነት ጥያቄ ጠይቀቻል። ለጥያቄው መልስ እስክትሰጣት ድረስ መጠበቅ አለባት። ነን ስቶፕ ነው የምታወራው። አይ ቲንክ ወይ እንግዲህ ቤተሰቧ ረግሟታል ወይ ደግሞ የሆነ በሽታ አለባት። ካልሆነ በስተቀር የሆነ የተግባቦት ህግ ካወቀ ጥያቄ ሰው ከጠየቀ በኋላ ለጥያቄው መልስ እስኪሰጠው ድረስ ሚዩት አድርጎ ይጠብቃል። ከዛ ይሄው ለጥያቄው የሚመጥን መልስ ይሄ ነው ብለህ ስትላት ከዛ ነገር ደግሞ ጥያቄዋን ደግሞ ትቀጥላለች ማለት ነው። ነን ስቶፕ ማለት ነን ስቶፕ ነው የምታወራው። ስለዚህ እኔ ነበርኩ ሚዩት ሲያደርጋት የነበረው። ምክንያቱም ጥያቄውን ጠየቀችህ፣ 3 ጊዜ ነው ጥያቄውን የጠየቀችህ። አንተ ጥያቄውን አልሰማም አላልክም። ለጥያቄው ለመመለስ ጊዜ አልሰጠችም። ስለዚህ ዝም ብላ ጫሂ ናት ማለት ነው። ስለዚህ ታች ትውረድ ማለት ነው።
ከህይወት ጋር መጀመር። እውነቱን ተናገር እስኪ ተኔ ጋር አውራ ዛሬ እውነቱን ተናገር። ትንሽ ፎርስ አትጠቀም ግን የእውነት ለመናገር እወድሃለሁ። እሺ ወንድምነት እና ይሄ ነው። ቀጥሉ ከእሱ ጋር። እሺ ተባረካው። እኔ ኦርቶዶክስ መሆኗን ራሱ ተጠራጠርኩኝ። ማለት ጌታ ባይኖር እሷ ባትኖር እኮ ጌታ አይኖርም ብላ ተናገረች። እሷ ብርሃን ባትሆን እሱ ብርሃን ሊሆን አይችልም ማለት ይሄ ነውር እኮ ነው በእውነት። ያ ተሱ ላይ ትንሽ ተሳስታለህ ብሩኬ። ትንሽ የእውቀት ማነስ ነው። ይቅርታ። አንተም ያው አንተም እናያለን ስታወስ። አይ አንተን አትበለኝ እንጂ በፍቅር የእውነት በፍቅር እወዳቸዋለሁ። እድል ሲሰጥ ታወራለህ እኮ ነው ያልኩህ። ቆይ እድል ሲሰጥ ታወራለህ። አሁን እሷም ልክ እንደዚህ ነበር ስታደርግ የነበረውና እድል ሲሰጥ ትወያያለህ፣ ችግር የለውም። ደግሞ ፕሮቴስታንት ነበርኩ አለች። በጣም ነው እኮ የሚገርመው። ምናልባት ተቀጥረሽ ጽዳት ሰሪ ከሆነ አላቅም፣ ጽዳት ልትሰሪ ትችላለሽ፣ ወይ ደግሞ ለሳይ ምናምን ከሆንሽ በግንባታ ገብተሽ ከሆነ አላቅም፣ ወይ ደግሞ አልፈሽ ሊሆን ይችላል። መጸዳጃ ፈልገሽ ገብተሽ ተጠቅመሽ ሊሆን ይችላል። እውነቴን ነው የምልሽ። ስታልፊ መጸዳጃ ፈልገሽ ገብተሽ ካልነበርሽ በጭራሽ ነው የምልሽ፣ አልነበርሽም አንቺ። በጣም ደግሞ ይዋሻሉ። በጣም በሚገርም ሁኔታ ውሸታሞች ናቸው። በጌታስ በጣም ነው የሚዋሹት ማለት ነው። በጭራሽ ነው ያልነበረችው ማለት ነው፣ በጭራሽ። እና ይሄ በጣም እንዴ ሰው ክርስቲያን ከሆነ እግዚአብሔርን ቃል ያነባል። ክርስቲያን ሆኖ የፈለገ በቃ ይሁንሽ ወደ ኦርቶዶክስ ሄደች እህት ማርያም ባትኖር ኢየሱስ አይኖርም ብሎ ሊናገር አይችልም። እንደው ወንጌል አማኝ ከነበር አስቀድሞ ማለት ነው። ነውር ነው። እሺ ህይወት እንዴት ናችሁ? ምን ለማለት ፈልጋ መሰለ? ይቅርታ ግን የእሷ እንትን ስላስተካክለው ብዬ ነው። አይ ችግር እና ይቅርታ እሷ ምን ለማለት ፈልጋ ነው? ኢየሱስ ክርስቶስ በመለኮት በድንግል ማፀን ይኸውልህ፣ በመለኮት ስጋ በመለኮት ተዋህደ ስለምንል እኛ በእኛም ሃይማኖት መለኮቱ በማህፀን ስለሆነ እሷ የተቀደሰች ብርሃንን የተሸከመች ነው እና በማህፀኗ ብርሃንን የያዘች ስለሆነ እሷን ብርሃን ሆናለች። እና ደግሞ ጸጋ የሞላሽብሽ አንቺ ጸጋ የሞላብሽ ሲላት መልአኩ እሱን በጸጋ የተሞላች ስለሆነ ድንግል ማርያም ንጽሕት ብጽዕት ስለምንላት በሃይማኖት። ስለዚህ ሰው ብትሆንም ግን እግዚአብሔር የመረጣት ንጽሕት የሆነች ሰው ሐናና ኢያቄም ነው ኦርቶዶክስ የምታስተምር የተገኘችው እናች እመቤታችን። ስለዚህ ኢየሱስ ክርስቶስን የተሸከመች ኢየሱስ ክርስቶስ እና አንሄድም ወዳጄ የእሷን አይ ላስረዳ ብዬ ነው። ብርሃን ናት እያለች ለዛ ነው። እና እሷ ገብታ ትናገራለች የእሷን መልስ። አንተ በቃ እናንተን ነው ወይ ሰማው ግን ታቆም አይደለህም አንተም ማለት ነው። እሺ ወንድሜ እሺ ስለ መለኮት እናውራ። እሺ በቃ ርዕስ አለው። አየው እዛ ጋር ኦርቶዶክስ ጋር ብርሃን አለ። ያ እኮ ስለ ብርሃን እኮ ነው። እሷ ብርሃን ስለ ብርሃን ነው እያወራሁ ያለው እኮ። ስማኝና ጥያቄ ይመልስልኛ በቃ። እሺ በኢትዮጵያ ኦርቶዶክስ ብርሃን አለ ወይ? አዎ አለ። ማን ነው ብርሃናችሁ? ኢየሱስ ክርስቶስ ነው ብርሃን። እኔ ብርሃን እንደሆንኩ እናንተም ብርሃን ሁኑ ብሏል ለሐዋርያት። እናንተም ብርሃን ሁኗቸው ብሏቸዋል። እኔ ብርሃን እንደሆንኳችሁ ለቅዱሳንም ብርሃን ሁኗቸው ብሏል። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ ብርሃን መንፈስ ቅዱስ ልኳል። ብርሃን ማለት መንፈስ ቅዱስ ነው። ነገራችን ላይ ዝም ብላ ሌላ አይደለም። ብርሃን ማለት ጥሩን፣ ትክክለኛውን፣ እውነተኛውን ማምለክ ማለት ነው። አይን የበራ ይሆን ማለት ነው። ብርሃን ማለት ለዛ ነው። ጨለማ የሆነው ወደ ብርሃን መምጣት። እሺ አሁን ብርሃን ማለት እውነተኛውን ማምለክ ማለት ነው። ሁለተኛ ደግሞ ብርሃን ገነት ማለት ነው። እሺ ተክለ ሃይማኖትስ ብርሃን ነው? አዎ እናንተ ብርሃን እንደሆንኳችሁ እናንተ ቅዱሳን ብርሃን ሁኗቸው ብሏል ለህዝቡ ማለት ነው። ስለዚህ እናንተን የተቀበለ እኔን ይቀበላል፣ እኔን የቀበለ አብን ይቀበላል ይላል መጽሐፉ ነው እኮ የሚለው። እንደዛ ነው እኮ። አዎ ካልክ በቂ ነው። በቃ ብርሃን ነው በቃ በቂ ነው። አብራራ። አይ ላስረዳ ብዬ ነው። አያን እንት ነው ተጠይቅ ነው የሚሻለው። እሺ ብርሃን ማለት እውነተኛ የሆነው ማምለክ ነው ብሎናል። እና
ተክለ ሃይማኖት ብርሃኔ ነው ስትል እውነተኛ የሆነውን ተክለ ሃይማኖት እያመለክ ነው ማለት ነው። እያመለኩ አይደለም። ያንተ ትርጉም ነው እንደዛ እሱ አማላጅ ነው። አማላጅ ከእግዚአብሔር ለእግዚአብሔር ስለሚቀርብ ለእግዚአብሔር ነው የሚለምንልኝ። እኔ ቅድም ትርጉምህን ነው ያመጣሁት። ምን አልክ? ብርሃን ማለት እውነተኛ የሆነው ማምለክ ነው ስላልክ ተክለ ሃይማኖት ብርሃኔ ነው ስትል ተክለ ሃይማኖትን አመልካለሁ አላልኩም። አልወጣኝም ወንድሜ፣ ይቅርታ። ግን እወድሃለሁ። አይ ይቅርታ፣ አትጠምዝዘው። ዝም ብለህ በፍቅር እናወራ። የእውነት እንደዛ እኛ ቅዱሳንን በጭራሽ አናመልክም። በጭራሽ እውነት ለመናገር ካለማወቅ በስተቀር እነሱ አማላጅ ናቸው። በቃ ክርስቶስ ብቻ ነው ኃጢአትን የሚደመስስ። እኔ አንተን ትርጉም ነው ያመጣሁት። እሺ ጊዮርጊስን ብርሃን ነው? ጊዮርጊስ አማላጅ ነው። ለእግዚአብሔር ስለሚቀርብ እሱ ወዳጅ ስለሆነ የኔ ጥያቄ አማላጅ ነው ወይ አይደለም? ብርሃን ነው ወይ ለአንተ ነው? ክርስቶስ ነው ብርሃንን የሚሰጥ በሙሉ። አልጠየቅኩም። አሁንም ጊዮርጊስ ለአንተ ብርሃን ነው ወይ ማለት እንዴት ያለ ጥያቄ ነው? ተክለ ሃይማኖትስ ብርሃን ነው? በቃ እሱን አማላጅ ነው። በቃ ጻድቅ ነው። ጻድቅ ሰው ነው። በቃ ጻድቅ የእግዚአብሔር ሰው ራሱን ለክርስቶስ የሰጠ ነው። አሁን ለምሳሌ አንድ ጥያቄ ጠይቃዝለ አንተ ራስህን አሁን ዛሬ ለኢየሱስ ክርስቶስ ላጥፋህ ቢልህ ትጠፋለህ? ዛሬ በጥይት ልምታ ቢልህ አንዱ ማተብክን በጥስ ወይም ደግሞ ኢየሱስን ካድ ቢልህ ትመታለህ? እርግጠኛ ነህ? ኮንፊደንስ አለ? ጎበዜ ጥያቄ ተክለ ሃይማኖት ብርሃን ነው ወይስ አይደለም? ብርሃን ነው። ኦ ማይ ጉድነስ አማላጅ ነው አልኩ። ለኢየሱስ ክርስቶስ ስለሚቀርብ አማላጅ ነው አይደለም? በቃ ብርሃኑ አይደለም። እሺ ማርያምስ ብርሃን ናት? ለኔ እመብርሃን እኮ ነው የምላት። እመብርሃን ናት። እመብርሃን ማለት እመብርሃን የብርሃን እናት ናት። አልጠየቅኩም እሱ የብርሃን እናት ናት ወይ ብዬ አይደለም የጠየቅኩ። ለአንተ እሷ ራሷ ብርሃን ናት ወይ ነው? እመብርሃን ነው የምላት። ብርሃን አላት። በቃ እሷ ብርሃን አላት። ወደ ብርሃኑ ታደርሰኛለች። ከዋናው ብርሃን ታደርሰኛለች ከኢየሱስ ክርስቶስ። ብርሃን አይደለችም ለአንተ እሷ? ለማን? ማርያም ለአንተ ብርሃን ናት? እኔ ስለምናት ወደ ኢየሱስ ክርስቶስ ኃጢአቴን ያስተሰርልኛል እሱ። እሷ ደግሞ የተሰጣት ጸጋ አለ። በዛ ጸጋ ብዙ ነገሮችን የደዌ ፈውስን የምንም ልትሰጠኝ ትችላለች። እነዚህ ሰዎች አሁን ጤነኞች ናቸው? በእውነት ኢትዮጵያውያን ዳኙን እንደው በእግዚአብሔር ስም እኮ ነው የምላችሁ። ምን እያወሩ እንዳሉ እዩት። ምን ሲጠየቁ ምን እንደሚያወሩ ሰው አይምሮውን አጣሞ ይገባል። ሰው ላለመግባባት ብሎ ይገባል። በሚያግባባ ነገር ላይ እንኳን ለመግባባት የማይፈልጉ ሰዎች ማለት ነው። የተጠየቁትን አለመመለስ አንድ ነው። እነሱም ልክ እኛን ሲጠይቁን እንደዚህ የእነሱን ተቃራኒ የምንሄድ ከሆነ በፍጹም አይሆንም። ተግባቦት እንኳን የሚያውቅ አንድ የለም። ወንድ ብታመጡ ሴት ብታመጡ ማርያም ብርሃን ነች ወይ? የብርሃን እናት ናት። የማን እናት ነች እኮ አልተባለም። የብርሃን እናት ትሁን የጨለማ እናት ትሁን አልተጠየቀም። የማን እናት ናት አይደለም ጥያቄው ተግባቦቱ ማርያም ለአንተ ብርሃን ነች። ማርያም ለአንተ ብርሃን ናት ወይ የተጠየቀው ጥያቄ። እና ምን በእርግጥ በጨለማ ውስጥ ያለ ህዝብ ከዚህ ያለፈ ሌላ ነገር ሊያሳይ አይችልም። ብርክዬ እዛው ቀጥል። ኖቤልን እንቀበለው። በቃ ፈቃደኛ ሰው ሆኖ ካልተወያየ ምንም መዳረግ ነው። ኖቤል እንኳን ደህና መጣን። ኖቤል ይሰማል ወዳጄ? ለምሳሌ ማርያም ብርሃን ናት ወይ ተብዬ ብጠየቅ አዎ ብርሃኔ ናት ወይም አይ አይደለችም ብርሃኔ አይደለችም ብዬ እናገራለሁ። በቃ አሁን ይሄ እንዴ በጣም እኮ የሚያስቁ ሰዎች ናቸው። ጌታ በሚያውቀው ጨለማ እንደዚህ ነው የሚያደርግ። የምታምነውን ነገር እንኳን በትክክል ለመመለስ ድፍረት የለ። ምክንያቱም ቀጥሎ የሚጠየቀው ጥያቄ ማይመልሰው እንደሆነ ያስባል። ሰው ሰራሽ ትምህርት ሲሆን እንደዚህ ነው የሚሆነው። ሰው ሰራሽ ትምህርት ማለት ነው። በቃ ያው
መጽሐፍ ቅዱስ የማያውቀው የሆኑ ሰዎች ተሰብስበው መዝሙር እኮ አላቸው እኮ። ተክለ ሃይማኖት ብርሃኔ ነው እኮ መዝሙር አላቸው እኮ። አቦ ብርሃኔ ነው የሚል መዝሙር እኮ አላቸው እኮ መዝሙር። እዚህ መጥቶ ግን መናገር ይፈራል። እንደዚህ ናቸው። እሺ ሚውት አድርገው። ህይወት አንተ ማትወያይ ከሆነ ለተጠየቀው ጥያቄ ማትመልስ ከሆነ ምን ያለው ጥያቄውን ያጣምዝዝብኛ ዝም ለምን እንደ ተንኮል መጣመዝ ማርያም ብርሃን ናት ወይ ማለት ምን ነው የተጠመዘው? ቀጥተኛ ጥያቄ ነው የጠየቁ። ብርሃን ናት ብሎ ይጠየቃል። አሁን እሷ ጠየቅኩ ባው አንተ መብርሃን እኮ ነው የሚላት ያለ ጠይቀኝ ነው አንተ ጠየቅኩ ጥያቄ። እሺ እኔ ልጠይቅና መልስልኝና መልስልሃለሁ ነው። እኔ አንተን የጠየቅኩን ጥያቄ ጠይቀኝ እስኪ። እሺ አንተ በቃ ልጠይቅ ነው። አሁን እኮ አንተ እንዳልጠይቅህ እኮ ኢየሱስ ክርስቶስን ተውለህ ከፍልሃል። ምን ላድርግህ? አማላጅ ነው ካልከው ኢየሱስ ክርስቶስን እኔ አንተ እንዴት አድርጌ እጠይቅሃለሁ? አሁን እኮ የመስማት እንኳን ችግር ፍጡር ነው እያልክ እንዴት አድርጌ ልጠይቅህ? አንተን ይቅርታ አድርግልኝ እንጂ እኔ የጠየቅኩን ጥያቄ ትጠይቀኛለህ? አሁን ለምሳሌ እኔም የጠየቅኩ ማርያም ለአንተ ብርሃን ናት ወይ ብዬ ጠየቅኩ። እስኪ ጠይቀኝ፣ ይሄን ጥያቄ ደግመህ እኔን ጠይቀኝ። በጣም ነው የሚያሳዝኑት ጌታ በሚያውቀው ወጣ። ኦኬ በጣም ነው የሚያሳዝኑት ጌታ በጣም የሚያሳዝኑት ሰዎች ናቸው። ይሄ እኮ ነው ጨለማ ውስጥ መሆናቸው የሚያሳየው። አንዱም ይሄ ነው። በአፋቸው ጳጳሳቱ መናገር ብቻ ሳይሆን በጨለማ ውስጥ ያለ ሕዝብ ምን እንደሚናገር አያውቅም ይላል። ምክንያቱም ምን እንደሚናገሩ አያውቁም። በእውቀት ማጣት ተመተዋል እና የላቸውም። ተግባቦቱ እንኳን ሁሉ እኮ ነው የጠፋበት። ታውቃለህ? አንተ ስጠይቀው አጣምህ እንደጠየቅከው ነው የሚረዳው አይምሮ ውስጥ። የተጣመመ እኮ ጥያቄ አይደለም። ጥያቄው የተጣመመ ጥያቄ አይደለም፣ ግን በቃ የተጣመመ ነው ብሎ ነው የሚያስበው። ሌላውን ጠይቀው ከስር ያለውን ሰው። እሺ ኖቤል አለክ? ቅድም ጀምሮ ስጠራው ነበረ እናስወርዳለን ማለት ነው። ኖቤል እሺ። ሌላ ኦርቶዶክሳዊ በስርዓት ሊመልስ የሚችል ያለበትን ቦታ በድፍረት መናገር የሚችል ማርያም ብርሃኔ ናት ማለት የሚችል ተመልከቱ። ከዛ በብርሃኑ ይላሉ አይደል? ተመላለሱ። የት ነው ብርሃን? ያሉበትን ስፍራ ብርሃኑን ጨለማ እንኳን ማሳየት የማይችሉ ሰዎች ናቸው። ናና ጠይቀን እኛ ብርሃን ማለት ምን ማለት ነው? በብርሃኑ ወይ ያላችሁት እኛ ኑና ጠይቁ። ለዛ ነው እኛ የምንጠራችሁ ወደ ህይወት ነው። እናንተስ ወደ ድሪቶ ነው የምትጠሩ። በእውነት ነው ብላችሁ ወደ ድሪቶ በጣም ወደሚያስፈራ ስፍራ ነው የምትጠሩ። ለዛ ነው በድፍረት ስላላችሁበት ህይወት መናገር የማትችሉት፣ ስላላችሁበት ህይወት መመስከር የማትችሉት። ለዛ ነው በእውነት ነው የምላችሁ ስላላችሁበት ስፍራ። ይሄ በጣም የሚያሳዝን ነው። በጣም የሚያሳዝን ያላችሁበትን ህይወት የሚናገር ነው። በጣም ከባድ ርዕስ ነው ይሄ ርዕስ። በነገራችን ላይ እጅግ በጣም ከታች ኮሜንት ላይ ሲጽፉ ይመስላል እንጂ ከባድ የሆነ ርዕስ ነው። ሰው በብርሃን ውስጥ ካለ እሱም ብርሃን ነው ማለት ነው። ይሄን ደፍሮ አይናገርም። የትኛውም ኦርቶዶክሳዊ ገብቶ እኔ ብርሃን ነኝ ብሎ መናገር አይችልም። የትኛውም ኦርቶዶክሳዊ አልኳችሁ እኔ ብርሃን ነኝ ብሎ አይናገርም። ግን ኑ ወደ ብርሃን ይላል። እሱ ጨለማው ነው እኮ ነው። ጨለማ ውስጥ ቁጭ ብሎ ና ወደ ብርሃን ብሎ ይጠራል። ይሄ ነው ህይወታቸው። እና አንድም ኦርቶዶክሳዊ አልኩ እኔ ብርሃን ነኝ ብሎ በድፍረት ሊናገር የሚችል የለም። አደገኛ ርዕስ ነው ይሄ ርዕስ፣ በጣም አደገኛ ርዕስ። እንደ መዝሙሩ ቀላል መስሏቸዋል። በእውነት ነው የምላችሁ ሊመልሱት የማይችሉት ጥያቄ ነው። መጥቶ ካልተሳደበ በስተቀር አያመልጥም። ይሄን ከዚህ ርዕስ ሊያመልጥ አይችልም። ምክንያቱም በጨለማ ውስጥ ነው ያሉት። በጨለማ ውስጥ ስለሆነ ያሉት ኢየሱስ ስለሌላቸው። እኛ አስቀድም ብያችኋለሁ ብርሃን ነን አይደል? እኛ ራሳችን ብርሃን ነን።
እኛ ራሳችን ብርሃን ሆነናል። ጥቅሱን እስኪ ፖስት አድርጉት። ቅድም ስናገር ነበር አይደል? እስኪ ጥቅሱን ፖስት አድርጉት። በተደጋጋሚ ጳውሎስ ያለውን ጥቅስ እስኪ ፖስት አድርጉት። ቀድሞ ምን ነበራችሁ? ጨለማ ነበራችሁ። አሁንስ በክርስቶስ ኢየሱስ ምን ብርሃን ናችሁ። ክብር ለኢየሱስ ይሁን። ቀድሞ ምን ነበራችሁ? ጨለማ ነበራችሁ። አሁን በክርስቶስ ኢየሱስ እናንተ ምንድናችሁ? ብርሃን ናችሁ። ፖስት ማን ነው የሚያደርገው? ፖስት አድርጉት ጥቅሱን። እኛ ብርሃን ነን። እኛ ብርሃን ነን፣ በጨለማው ዓለም ላይ ኢየሱስን የምንገልጥ፣ ለጨለማው ዓለም ብርሃን የምንሆን፣ ወንጌልን ይዘን የምንወጣ። ፖስት አድርጉታ ጥቅሱ። እሺ ኤፌሶን 5:8 ፖስት አድርጉት። ኤፌሶን 5:8 ቅዱስ ጳውሎስ በኤፌሶን መልእክቱ ላይ ምን አለ? ቀድሞ ጨለማ ነበራችሁ፣ ከፍጥረታችሁ የቁጣ ልጆች ነበራችሁ ማለት ነው። አሁንስ በክርስቶስ ኢየሱስ ምን እናንተ ምን ብርሃን ናችሁ። ብርሃን ናችሁ። በቃ ብልጫችን ይሄ ነው። የሆኑ ለእግዚአብሔር ቅርብ ተብሎ የሚገመቱ ሰዎችን ጠርተን እኛ ብርሃኖቻችን ናቸው፣ እነሱ ወደ እግዚአብሔር ያቀርቡናል። እንደዚህ አይነት ትምህርት የለም ወዳጅ። እንደዚህ አይነት መጽሐፍ ቅዱሳዊ ትምህርት የለም። እንደዚህ አይነት መጽሐፍ ቅዱሳዊ ትምህርት በእግዚአብሔር ቤት። ለዛ ነው ድሪቶ ምላችሁ። ለዛ ነው በጣም ብዙ ጊዜ በመንፈሳዊ ዓለም ላይ ያሉ ድሪቶዎች አሉ። መንፈሳዊ ዓለም ላይ ያሉ ድሪቶዎች ጠረን የሚያበላሹ፣ በሰው ፊት እንድትቆሙ የማያደርጉ፣ በእግዚአብሔር ፊት የማያቆሙ ድብልቅልቅ ያለ ጠረን ማለት ነው። በእግዚአብሔር ፊት መቆም ስለማይችሉ ጨለማ ውስጥ እንደሆኑ የጊዮርጊስ ጠረን አለ። ከዛ ደግሞ ክርስቶስ ሳምራን ይለብሳል። የክርስቶስ ሳምራ ጠረን አለ። ከዛ አርሴማን ይለብሳል፣ በርሶማን ይለብሳል። ከዛ ፋሲለደስን ይለብሳል። ድብልቅልቅ ያለ ጠረን ማለት ነው። አስቧል። ድሪቶ በድሪቶ ነው የምትሆነው። ከዛ በኋላ የተበላሸ ጠረን ማለት ነው። መንፈሳዊ ዓለም ላይ ያለ የተበላሸ ጠረን፣ ወደ ህይወት የማያመጡ ጠረን ማለት ነው። ወደ ህይወት ሊያመጡ የማይችሉ ጠረኖች እነዚህ። እኛ ግን ከዛ ነው ወደ ህይወት የመጣ ነው። አንድ ወጥ የሆነ ጠረን ያለን ኢየሱስ፣ የለበስነው ኢየሱስን ነው። ሌላ ድሪቶ የለም በእኛ ዘንድ። ክርስቲያን ሁሉ የለበሰው አንድ የሆነ ጠረን ነው፣ ኢየሱስ። ሰማይ የተከፈተበት ስም ኢየሱስ። በቃ ይሄ ነው ልዩነታችን። አያችሁ፣ ልዩነታችን ይሄ ነው። እና ምንድናችሁ አለን? እኛን ቀድሞ ጨለማ ነበራችሁ፣ አሁን ግን በክርስቶስ ኢየሱስ ምንድናችሁ? ብርሃን ናችሁ። ብርሃን ናችሁ። ብልጫችን ይሄ ነው። የኛ የክርስቲያኖች ብልጫ ይሄ ነው። ለዛ ነው በክርስቲያን ፊት ቆመው በድፍረት መናገር የማይችሉት። በክርስቲያን ፊት ቆመው በድፍረት መናገር የማይችሉት ለዛ ነው። ቀድሞ ጨለማ፣ ይሄው ኤፌሶን 5:8 አሁን ግን በጌታ በኢየሱስ ብርሃን ናችሁ። አሁን በጌታ በክርስቶስ ኢየሱስ ብርሃን ናችሁ። እኛ ብርሃን ነን። እኛ ራሳችን ብርሃን ነን። የእግዚአብሔር ልጆች፣ የእግዚአብሔር መንግስት ተካፋይ የሆነን ሁላችን ብርሃን ነን። ብርሃን ነን። ይሄ ነው ብልጫችን።